ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ጋዝ ነው እያሉ ነው እኮ ማለት አሜሪካ ነገር በኤሌክትሪክ እንደሚያበስለው አብዛኛው ህዝብ ጋዝ ብዙ ጊዜ ጋዝ ሬስቶራንቶች ምናምን እንጂ ጋዝ ነው እያሉ ነው። ሰማ ብቻዬን ሆኜ ብሰማ እኔ ህይወት ያጠፋለው እንጂ ቆሜን እሷን ለቅሶ ማየት አልፈልግም። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል። የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሐዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሐዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ። እሺ ሀባይቢ ሰላም አለይኩም ወራህመቱላህ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በእያላችሁበት ያለ ሰላም ዝነታ ይላችሁ። እና እንግዲህ እቺ እናታችን ሰሞኑን በደንብ ተነስታለች። ልጅቷ ራሱ በደንብ ተነስታለች። የሰው አፍ ጥሩ አይደለም ወላሂ። የሰው አፍ ከድሮ ጀምሮ የታወቀ ነው። እንደ ብዙ አፍ እና የሰው አይን ካነሳችሁ እንደ ሰው ልጅ አይቆይም። እና ባካችሁ ሰው አፍ ይጠብቃችሁ። የሰው አፍ መርዝ ነው። በተለይ ሀበሻ ማሻአላህ ላይ አይልምና ማለት ነው። እና እቺ እናታችን አንዳንዶቻችሁ አሜሪካ ሄዳ እንደዚህ ክትፎ ትከትፋለች፣ እንደዚህ ትሰራለች ምናምን ይላሉ። እና እባካችሁ እናት አሁን በተለይ ትልቅ ሴት ቁጭ ሲሉ አይወዱም። ወላሂ ቁጭ ሲሉ አይወዱም። ባያት ያየሁት እኮ ነው። በቃ ቁጭ ሲሉ
ይተሳሰራሉ። ደከመኝ፣ አመመኝ፣ ጉልበቴን አመመኝ ነው የሚሉት እና አብዛኞቻችሁ ለምን ስራ ታሰራታለሽ እንደዚህ ቁጭ አታያትም ክትፎ ታስከትፊያታለሽ ምናምን የሚሉ አሉ እና እናቶች እንደዛ አይሰሙም። እና ይህች እናታችን እንግዲህ ህይወቷ አልፏል ማለት ነው። በድንገተኛ ሞት ነው። እስካሁን የተረጋገጠ ነገር የለም። ያው ጋዝ ፈንድቶ ነው ይባላል። እሱም አልተረጋገጠም ማለት ነው። እና አንዳንድ ጊዜ ህይወት እኛ ባሰብናት አይደለም የምትሄደው፣ ፈጣሪ ባሰበው ነው። ግን ሞትም አለ፣ ድንገት ሞት አለ። ይቺ አያት 12ኛ አያት መሰለኝ 12ኛ እንትን ብቻ አይታለች መሰለኝና አያት ልጅ 12 ልጆችን አይታለች ማለት 12 ልጅ አያት ሆናለች ማለት ነው እናታችን። ግን ይሄ ሳይሆን ይሄ ስም ነው፣ አያትነት ስም እንጂ እድሜ አይደለም። እድሜ ከፍታ ነው። ተመልከቱ፣ ይቺ እናት አሁን ተመልከቱ፣ ልጅ ናት፣ ገና ብዙ ታያለች፣ ብዙ ትኖራለች። ብዙ አሁን መንጅላት የመሆን አቅም ነበራት፣ ግን አልሆነም፣ ሞተች ማለት ነው። እንግዲህ ነፍስ ይማር እና ራሳችሁን ጠብቁ የመዳም ቅመሞች። እንደዚህ አይነት ባላህም ላይ በፈጣሪም ላይ ራሳችሁን የምትጠብቁት እናንተው ናችሁ። ሰበቡን አድርሱ። ምን እያደረጋችሁ ከነዳጅ ከውሃ ነገር ይሄ ጋዝ ደግሞ የምትሰሩት ውሃ አይፈልግም። በጣም ኦቨር አታርጉት፣ መጠንጠን አርጉት። ማመጣጠን ማለት የራሱ ማመጣጠን አለው። ጋዙን ኦቨር ድረስ አትልቀቁት። እንደዛ ሲሆን በጣም ጋዙ የሆነ ከታች በኩል በደንብ የመጋልና የመንተክተክ ሁኔታ ይኖራልና እባካችሁ ከነዚህ አይነት ነገር አላህ ይጠብቃችሁ። በአላህም ላይ ራሳችሁን ጠብቁ ማለት ነው። እና ሀባይቢ ሁሉም ለበጎ ነው። እንግዲህ እቺ እናት ያው እናቷን አታለች፣ ግን ሰሞኑን ወልዳለች። ምንም ማድረግ አይቻልም። በነገራችን ላይ የሰው ልጅ ይወለዳል፣ ይሞታል፣ ያድጋል፣ ይሞታል የሰው ልጅ ማለት ነው። ግን ደግሞ ትንሽ ብታይ ጥሩ ነበረ። ሁላችንም ወደዛው ነን በነገራችን ላይ እና መልካም ጊዜ መልካም ስራ ይሁንላችሁ። ግን አንዳንዶቻችሁ የሰው አፍ ፊት ባቀርቡ ጥሩ ነው። የሰው አፍ በጣም ከባድ ነው። ይቺ ልጅ ሰሞኑን ስወልድ ምጧን ላይቭ ላይ አስተላልፋ ነበረ እና ሰው በጣም አነሳት። በጣም ዩቲዩብ መሸቃ የሆነች ምናምን ቲክቶክ በጣም ማስፋፋት እና እንደው በቃ ይሄ ሊያመጣባት ነው መሰለኝ። ልጅቷ ራሱ ኖርማል አልነበረችም ሰሞኑን እና ብቻ ሁሉም ለበጎ ነው። ህይወት ይቀጥላል። እናቷን በሞት ልጅ ወልዳለች። መጫት ናት፣ አራስ ቤት ናት። ህይወት ይቀጥላል። ሁላችንም ወደዛው እስካሁን ድረስ ማለት ነው። ግን መጽናናቱን እንመኛለን። መልካም ጊዜ መልካም ስራ። በቀጣይ ቪዲዮ እስከምንገናኝ ድረስ እናመሰግናለን።